አሰላሙ አለይኩም ሐባይቢ እንደሚልኝ የሃይማኖት ተከታዮች እንደምን አላችሁ ሰላማችሁ ዘት ይበልልኝ ለዛሬ ይዘላችሁ የመጣው የአረቦች ኩብዝ ወይም ቂጣ የሚያምር የሚጣፍጥ ነው እስከ መጨረሻ ከኔ ጋር እንድትቆዩ ጋብዛችኋለሁ ማሻአላህ ተባረከላህ ነው አሰራሩን አሳያችኋለሁ በጣም ቀላልና ብዙ ግብአት የማያስ በመጀመሪያ እርሻችን ቼክ ለማድረግ ለባለ ውሃ አንድ ኩባያ ተቀማለን ኩባያውን እየተጠቀምኩት ለ250 አንድ ማንኪያ እርሾ አንድ ማንኪያ ሱካር ጨምረን እናዋህደዋለን ከዋህድነው በኋላ ለ10 ደቂቃ የሚያክል ከጎን እናስቀምጠዋለን እርሾአችን ቼክ ለማድረግ ከማብካታችን በፊት ማለት ነው አሁን ዱቄታችን እናዘጋጃለን ዱቄቱን የምንጠቀመው 4 ኩባያው ውሃውን የሰፈርኩበት በ250 ሚሊ 4 ኩባያ ዱቄት ካረግን በኋላ ጨው ደግሞ አንድ ያልሞላ ማለት ነው እናንተ እንደምትፈልጉት ጨው በእናንተ መጠን ጨምሩ ማለት ነው ከዛ በኋላ በእንደዚህ አይነት መልኩ ጨውና ዱቄቱን ካዋህድነው በኋላ ቀድም ያዘጋጀነው እርሻችን ቼክ ስናደርገው ማሻአላህ ነው እናቦካበታለን አሁን ውሃውን ይሄን ብቻ አይበቃኝም የሚወስድብኝ አንድ ኩባያ አንዱ ደግሞ ሩብ የጎደለው ማለት ነው የምጠቀመው ውድ ተመልካቾቼ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያረጋችሁ አበረታቱኝ እንዲሁም የደወል ምልክቱን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁ እንዳትረሱ ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ በእንደዚህ አይነት መልኩ ካዋህድኩትኝ በኋላ አሁን በእጄን በደንብ አድርጌ አሸዋለሁ ውሃ ካነሰው እንደዚህ ወደ ሊጥነት ሳይቀየር እያያችሁ ውሃን ጨምሩበት በእንደዚህ አይነት መልኩ በደንብ ካሸነው በኋላ ለአንድ ሰዓት የሚያክል እረፍት እንሰጠዋለን አያችሁ ማሻአላህ ተባረከላህ ነው አሁን በንጹህ ሳህን እቀይርና ዘይት ግማሽ ማንኪያ የሚያክል ላይ እንቀባዋለሁ ኩብዝ ስንሰራ ወይም እንደዚህ አይነት ቂጣ ስንሰራ በዘይት አናበካው ላይን ብቻ ግማሽ የሚያክል ቀባ እናርገዋለን እንዳይደርቅብን ማለት ነው ሊጣችን በእንደዚህ አይነት መልኩ ካቦካን በኋላ በደንብ እንሸፍነዋለን ከሸፈነው በኋላ ለአንድ ሰዓት የሚያክል እረፍት እንሰጠዋለን ከአንድ ሰዓት በኋላ በእንደዚህ አይነት መልኩ ማሻአላህ ተባረከላህ ኩፍ ብሎልኛል ከዛ በኋላ አየሩን በደንብ አድርገን እናስወግደዋለን አየሩን በእንደዚህ አይነት መልኩ በደንብ ካስወገድነው በኋላ ምን እናደርጋለን ኩብዙ እንከፋፍለዋለን ስንት እንደሚሆን ማለት ነው እኔ የምቆራርጠው ለ13 ኩብዝ የሚያክል ነው የምጠቀመው መካከለኛ በጣም ትልቅም አይደለም በጣም ትንሽም አይደለም የኩብዙ መካከለኛ የሚባል ሳይዝ ነው የምሰራው ማለት ነው በእንደዚህ አይነት መልኩ ከከፋፈልነው በኋላ ምን እናደርጋለን በፎጣ በደንብ አድርገን እንሸፍነዋለን ንፋስ እንዳይመታው ማለት ነው ከዛ በእንደዚህ አይነት መልኩ እናድበለብለዋለን ካድበለብልነው በኋላ ጨርቅ ላይ እናስቀምጠዋለን የጨርቅ ላይ ስናስቀምጠው ለ5 ደቂቃ የሚያክል እረፍት የ5 ደቂቃ የሚያክል እረፍት የምላችሁ አንዱ ሰርተን እስከምንጨርስ አንዱን ያርፋል አንዱ ሰርተን እስከምንጨርስ አንዱ ስለሚያርፍ ወዲያውን ይሄንን ሁሉንም ከሰራን በኋላ መጀመሪያ በሰራነው እንጀምራለን በእንደዚህ አይነት መልኩ ታዳምጣላችሁ ቀስ ያረጋችሁ የኔ ቪዲዮ ስለሆነ ችኩል ስለሚል ነው በደንብ ጫን ያልኳችሁ ይመስላል ግን አይደለም ቀስ ያረኩ ነው አዳምጠው ማለት ነው እናንተም ቀስ ያረጋችሁ አዳምጡት መሃሉ ክፍት እንዲወጣላችሁ አሁን አያችሁ ማሻአላህ ተባረከላህ ወፍራም አይደለም ቀጭንም አይደለም ከዚህ በላይ አታስወፍሩት ከዚህ በታች አታሳሱት መካከለኛ በሚባል ሳይዝ አርጋችሁ ዳምጡት ማለት ነው በእንደዚህ አይነት መልኩ ሁሉንም ካዳመጥን በኋላ ጨርቅ ላይ ነው የምናስቀምጠው አንዱም ስንዳምጥ ጨርቅ ላይ ነው የምናስቀምጠው ጨርቅ ላይ ስናስቀምጥ ደግሞ ንፋስ እንዳይመታው በደንብ አድርገን መክደን አለብን በእንደዚህ አይነት መልኩ ሁሉንም አዳምጠን ከጨረሰን በኋላ ለ30 ደቂቃ የሚያክል እረፍት እናሰጠዋለን እያዳመጥን ደግሞ ፎጣ ላይ ወይ ጨርቅ ላይ ነው የምናደርገው ላይ መሸፈን እንዳትረሱ ንፋስ እንዳይመታባችሁ አሁን እንጋግራለን ስንጋግር እሳቱን መካከለኛ እሳት እናደርገዋለን አየር ባለውን እስከሚመጣ እናገላብጠዋለን አየር ባለውን እያየን
ምን እናደርገዋለን? ጫን ጫን እናደርገዋለን። በእንደዚህ አይነት መልኩ ቀስ እያደረግን እና በእንደዚህ አይነት መልኩ ሁሉም ቦታ አየርን እንዲዳረስ እናደርገዋለን። አያችሁ ማሻአላ ተባረከላ ነው። ይህንን ኩብዝ ወይም ቂጣ የትምኞት ለሀገራችን አገር ያለው ሰው በእንደዚህ አይነት መልኩ ሰርተን ብናስለምዳቸው ሁላችንን ብናስለምዳቸው ዳቦ ከመግዛት አንደኛው በረካው ማሻአላ ተባረከላ 1 ኪሎ ያልሞላ በ4 ኩባያ ይሄን የሚያክል ነው የወጣ 13 የሚያክል ማለት ነው። 5 ኩባያ ቢሆን 1 ኪሎ ይሞላ ነበር፣ ግን 4 ኩባያ ሲሆን ደግሞ 1 ኪሎ ያልሞላ ነውና ማሻአላ ተባረከላ ጣዕሙ ልነግራችሁ አልችልም። በረካው ደግሞ ማሻአላ ነው። ሀገር ላለው ሰው ዳቦ ከመግዛት ይሄንን ሰርቶ ቢለምዱት ይሄንን አሰራር ለምደው በቀላሉ ምንም ግብአት የማያስፈልገው ዱቄትና ጨው ተጠቅመን ይሄን የሚመስል የሚያምር ኩብዝ ማሻአላ ተባረከላ የሆነ ብናስለምዳቸው እላለሁ። እናንተ ሞክሩት ትወዱታላችሁ ብዬ አስባለሁ። ሐባይቢ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለምታበረታቱኝ ውድ ቤተሰቦቼ በጣም አመሰግናችኋለሁ። አላህ ያክብርልኝ። አያችሁ ማሻአላ ተባረከላ ውስጡ ሳንድዊች ምናምን ነገር ስንሰራ በጣም አሪፍ ነው። በፉልም ብንበላው በምንፈልገው ነገር አርገን ብንበላው በጣም የሚያምርና የሚጣፍጥ ነው። ሞክሩት እላችኋለሁ ሐባይቢ። በሌላ ቪዲዮ እስከምንገናኝ እናንተም እኔም ቸር ያቆየን። ባይ ባይ።